ሰላም ቅዱሳን፣ በዛሬው ቪዲዮአችን አንድ ሰው በክርስትና ሕይወቱ ሥራ ለመስደዱን የሚያሳዩ 7 ግልጽ ምልክቶችን እናያለን። እነኚህን 7ቱንም ግልጽ ምልክቶች በትኩረት እስከ መጨረሻው እንዲከታተሉና ራስዎን በመፈተሽ የእርስዎ ድካም የትኛው እንደሆነ በማወቅ አስፈላጊውን እርምጃ እንዲወስዱ ስንል አዘጋጅተን ወደ እናንተ አቀረብን። ወደ መልእክቱ ከማለፋችን በፊት እንደተለመደው ቪዲዮውን ላይክ አድርገው በመጀመር አብረውን ያገልግሉ። ለቻናሉ አዲስ የሆናችሁ ቅዱሳን ደግሞ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑ። አሁን በቀጥታ ወደ መልእክቱ እንለፍ። በክርስቲያኖች ውስጥ ያለ ሥራ አልባነት 7 ምልክቶች። አንደኛ፣ የቃለ እግዚአብሔር ዕውቀት እጦት። ብዙ ክርስቲያኖች መጽሐፍ ቅዱስ ስለ ብዙ ነገሮች ምን እንደሚል አያውቁ። በእኛ ቤተ ክርስቲያን ውስጥ አንድ ፈተና አካሄድን። አንድ የቤተ ክርስቲያን መሪና እረኛ ነኝ የሚል ሰውም በፈተናው ላይ ተገኘ። መጽሐፍ ቅዱስን ሰጠሁትና እስቲ መጽሐፍ ቅዱስ ስለ ትንሣኤ የሚናገርበትን ቦታ አውጣና አሳየኝ አልሁት። ይህ ሰው መጽሐፍ ቅዱስ በየት ቦታ ስለ ትንሣኤ እንደሚናገር ሊያገኝ አልቻለም። ይህ ጥልቀት የማጣት ትክክለኛ ምልክት ነው። ብዙ ሕዝብ በቤተ ክርስቲያን ውስጥ እየጮኸ ይዘምራል፣ ይጸልያል፣ ነገር ግን ስር እየሰደደ አይደለም። ካሪዝማቲክ ክርስቲያኖች በሚቀጥለው የስሜታዊነት ማዕበል ቢወሰዱ ምንም አይደንቅም። ሁለተኛ፣ ቃለ እግዚአብሔርን ለመጥቀስ አለመቻል። የመጽሐፍ ቅዱስን ጥቅሶች መጥቀስ በመጽሐፍ ቅዱስ ውስጥ የት ቦታ ላይ እንደተጻፉ ከማወቅ የተለየ ነገር ነው። ጥልቀት ያለው ክርስቲያን የመጽሐፍ ቅዱስ ጥቅሶችን መጥቀስ ይችላል። እያንዳንዱ ክርስቲያን የመጽሐፍ ቅዱስን ጥቅስ በትክክል መጥቀስ ይኖርበታል። በቅርቡ በአንድ ትልቅ የካሪዝማቲክ ቤተ ክርስቲያን ውስጥ እየሰበኩ ሳለ ጥያቄዎችን መጠየቅ ጀመርኩ። ለአንዱ ሰው እባክህ ዮሐንስ 1:12ን ጥቀስልኝ፣ ሌላውን ደግሞ እስቲ 2ኛ ቆሮንቶስ 5:17ን ጥቀስልኝ፣ ደግሞ ሌላውን ሮሜ 6:23 ምን ይላል አልኩ። የሚያስገርመው አብዛኛዎቹ በካሪዝማቲክ ቤተ ክርስቲያን ውስጥ ያሉ ክርስቲያኖች እነኚህን ጥቅሶች መጥቀስ አይችሉም። በመሰረቱ እነኚህ ጥቅሶች ለእያንዳንዱ አማኝ መሰረታዊ ናቸው። የመጽሐፍ ቅዱስ ጥቅስን በቃል ማጥናት የህልውና ጉዳይ ነው። ጌታ ኢየሱስ ክርስቶስ ጥቅሶችን በቃሉ ያውቅ ነበር። በማቴዎስ 4 ውስጥ ዲያብሎስ ኢየሱስን በፈተነው ወቅት ጌታ ከዘዳግም መጽሐፍ በትክክል በመጥቀስ ዲያብሎስን ሽባ አድርጎታል። ሶስተኛ፣ በቀን ቢያንስ ለ1 ሰዓት እንኳ ለመጸለይ አለመቻል። ጥልቀት አልባ መሆን ከጌታ ጋር የጠበቀ ግንኙነትን ለማድረግ ካለመቻል ይመጣል። ማንም ሰው ከጌታ ጋር መጠነኛ ቅርርብ ካለው በየቀኑ ቢያንስ ለ1 ሰዓት ያህል በጌታ ፊት ይሆናል። ጌታን በሚገባ ስታውቀው 1 ሰዓት ትንሽ ይሆንብሃል። በማንኛውም ትልቅ የካሪዝማቲክ ቤተ ክርስቲያን ውስጥ ዳሰሳዊ ጥናት አድርግ። ስንት ክርስቲያኖች በዚያን ቀን ቢያንስ ለ1 ሰዓት እንደጸለዩና መጽሐፍ ቅዱሳቸውን እንዳነበቡ ጠይቅ። ጥቂት ሰዎች ብቻ ከጥቂት ሴኮንዶች ለበለጠ ጊዜ ከእግዚአብሔር ጋር ጊዜ እንዳሳለፉ ትገነዘባለህ። አብዛኛዎቹ ሥራ አልባ መሆናቸውና እግዚአብሔርን እንደሚገባ አለማወቃቸው የሚያስገርም አይደለም። አራተኛ፣ ክርስቲያን ከሆኑ ከ2 ዓመታት ቆይታ በኋላም ለመምራትና ለማስተማር አለመቻል። አንድ ሰው ለተወሰነ ጊዜ አማኝ ሆኖ ከቆየ በኋላ የተቀበለውን ለሌሎች ማካፈል ይጠበቅበታል። ጳውሎስ አንድ አማኝ አስተማሪ እንዲሆን የሚጠበቅበት ጊዜ እንዳለ በግልጽ ተናግሯል። ከጊዜው የተነሳ አስተማሪዎች ልትሆኑ ሲገባችሁ አንድ ሰው ስለ እግዚአብሔር ቃላት መጀመሪያ ያለውን የሕፃንነት ትምህርት እንዲያስተምራችሁ እንደገና ያስፈልጋችኋልና። የሚያስፈልጋችሁ ወተት ነው እንጂ ጠንካራ ምግብ አይደለም። ዕብራውያን ምዕራፍ 5 ቁጥር 12። የአብዛኛዎቹ አማኞች ወደ ክርስቲያናዊ መሪነት መነሳት ያለመቻል ውድቀት በቀላሉ በማኅበረ ምዕመናን ውስጥ ያለውን ሥራ አልባነት የሚያመለክት ነው። አምስተኛ፣ ለክርስቲያናዊ መጻሕፍትና የመልእክት ካሴቶች ፍላጎት ማጣት። ጥልቀት የሌላቸው ክርስቲያኖች መንፈሳዊ መጻሕፍትን የሚያነቡት አልፎ አልፎ ነው። ክርስቲያናዊ መጻሕፍቶች ወደ በለጠ ጥልቅ መረዳት ያደርሰዋል።
በጌታ ዕውቀት ወደ ከፍታ ያወጣዋል። የክርስቲያን መጻሕፍቶችን የሚያነቡና የመልእክት ካሴቶችን የሚያዳምጥ አንድ ሰው አሳየኝና እኔም ከጌታ ጋር ጥልቀት ያለው ግንኙነት ያለውን አሳያለሁ። 6ኛ እግዚአብሔርን ለማምለክ አለመቻል። የምትሰራውን አንድ ሙከራ ሰጣል። በሚቀጥለው ጊዜ ወደ ቤተ ክርስቲያን ስትሄድ በአካባቢ ያሉትን ሰዎች ተመልከታቸውና ስንቶቹ መዝሙር እንደሚዘምሩ ተመልከት። ብዙ ክርስቲያኖች መዝሙሮቹን እንኳን አያውቁ። የአምልኮ መሪው ጉባኤውን ሲመራ እነርሱ ቆመው ሲያጉተመትሙና ሲንተባተቡ ታያለ። እውነታው እግዚአብሔርን አለማወቃቸውና እርሱን ለማምለክም የግል መሻት ስለሌላቸው ነው። የአምልኮ ፕሮግራሙ መደረግ ስላለበት ብቻ እንደሚደረግ ያስባሉ። ፓስተሩ መልእክት ሲያቀርብ በየመሃሉ ጣልቃ እያስገባ የሚናገራቸውን ቀልዶች በማዳመጥ ራሳቸውን ለማዝናናት ይጠባበቃሉ። እስቲ ራስህን እኔ የአምልኮ ሰው ነኝ ብለህ ጠይቅ። በቤትህ ውስጥ ለብቻ መዝሙርን ለመዘመር ትችላለህ? 7ኛ በቋሚነት ኅብረትን ለማድረግ አለመቻል። የብዙ ክርስቲያኖች ጥልቀት የሌለው ሕይወት አንዱ ሌላ ምልክት ከጌታና ከሌሎች ጋር ኅብረት ለማድረግ አለመቻል ነው። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ኅብረት አለ። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። 1ኛ ዮሐንስ ምዕራፍ 1 ቁጥር 7። በየእሁዱ ቤተ ክርስቲያን ለመገኘት አስቸጋሪ ይሆንባቸዋል። እንደምንም ብለው ቢሄዱ እንኳን አብዛኛውን ጊዜ አርፍደው ይደርሳሉ። ልክ አሰልቺ ሥራ የሆነባቸው ይመስላል። አንድ ጥያቄ ልጠይቅ። አንድ ሰው ከአንዲት ሴት ጋር ሊወዳጅ ከፈለገ ከእርሷ ጋር ኅብረት ማድረግ አያስደስተውም? እርሷን እንደገና ለማየት አይናፍቀውም? ግንኙነታቸው ጥልቅ በሆነ መጠን ኅብረት ማድረጋቸው የበለጠ ጥልቀት እያገኘ ይሄዳል። በየዕለቱ የጥሞና ጊዜ በኖረን መጠን ከእግዚአብሔር ጋር ጠለቅ ያለ ኅብረትን እየመሰረትን እንሄዳለን። ሥራ አልባነት እየተወገደና ክርስትናና ቤተ ክርስቲያን ለሁላችንም የበለጠ ትርጉም ያለው እየሆነልን ይሄዳል። ከዚህ ቪዲዮ ምን እንደተማሩ ኮመንት ላይ አስቀምጡልን፣ እናየዋለን። ቪዲዮውን ላይክ እና ለወዳጆ ሼር በማድረግ አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰላም ሁኑ። ሆሊ ቲዩብ ኢትዮጵያ ዩቲዩብ ቻናል ተባርካችኋል። በይበልጥ በመንፈሳዊ ሕይወቶ እጅግ የሚበረቱባቸውና መንፈሳዊ ረሃቡን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ ሰርቫንት መልካሙን ጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን እንዲሁም ሆሊ ቲዩብ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።